ወቅት ሲመጣ ወዲያው ቀጥለህ የምታስበው የረመዳን በር መከፈቱን ነው። ሻዕባን የሚባለው እኮ መግቢያ በሩ ነው አይደል? ኦልሞስት የሚዘራበት አይደል? ረመዳን ታላቅ ወር ነው። መጠቀም አለብን። ለመጠቀም ብዙ የሚሸወደው ነገር አለ። ረመዳን ሲደርስ ነው ማሰብ። ረመዳን አንድ ላይ ረመዳን ልጠቀምበት ብለን እያሰብክ ከሆነ አንተ በእርግጠኝነት ሳትጠቀምበት ነው የሚያልፈው። እያለከለከ ነው የምትደርሰው ማለት ነው። በፍጹም ልትጠቀም ታስችልም ማለት ነው። ትላልቅ ነገሮች ዝም ብለህ የዩኒቨርሲቲውን ህግም ስትመለከተው ማንኛውም ነገር ቅድመ ዝግጅት ያላደረክበትን ነገር መጠቀም አትችልም። ሰላት ሱና አለው። ዑለማዎች እኮ ሱናው ለፈርዱ ዝግጅት ነው ብለው ነው እንትን የሚያስቀምጡት። ቀብልያው ይሄ ቀብልያ መሰግዳቸው ምናምን ፈርዱ ላይ እንድትዘጋጅ ነው። ብዙ ሰላቶች ደግሞ ቀብልያ የሌላቸው የሉም። ኦልሞስት ሁሉም አላቸው። ቀብልያ አላቸው። ባዕድያ አውዱ ማረግህ መዘጋጀትህ ምናምን ዋናው ያቺን ፈርድ ሰላት አሟልተን እንሰግድ። ሐጅ ይላሉ ዑለማዎች ከሚቃት እንዲጀመር የተደረገበት በጣም ሩቅ ነው። ሚቃቱ መነሻው ሚቃት ማለት መቼት ይባላል በአማርኛ። አማርኛ ያለው አይመስለኝም ነበር ድሮ ፊቂ ስንቀራ የጊዜና የቦታ ዘመንልና ግራ አጋባ። መቼና የት የሚለው መቼት። ከዛ አንድ ተማሪ ናት እዚህ ሚንበር ላይ ፕሮግራም ታቀርባለች ዶክተር ኢልሃም አወል ኡስታዝ ይሄ ነገር እኮ መቼት ነው አለች። ምንድነው መቼት? መችና የት አለች። ከዛ ላይ መቼት እያልኩ ነው። እና ከሚቃት መስጀምርበት ዋናው ምክንያት ፈርዱን ዋናውን የሐጁን አርካን ለመስራት ቅድመ ዝግጅት እንድታረግ። እዚህ ረመዳንም ሲመጣ ረጀብ አለ፣ ሻዕባን አለ፣ መኮትኮቻው መዝሪያው ነውና ዝም ብለህ ዘው ብየገባለሁ ብትል ዝም ብለህ አሁን ታላቁ ሩጫ ታውቃለህ? የሂደስ አሟሙቃ ገበያ መጀመሪያ ቀን ብዙ ርቀት ትወርቃለህ። ቀድሞ ግን የተዘጋጀ አንድ ወር ምናምን ነገር እንትን ያደረገ ሰው የሆነ ያህል ርቀት ይሄዳልና ረመዳን የመጣ ስለሆነ እንዘጋጅ። ባረከላሁ ፊክ። ትልቅ ትኩረት መሰጠት ያለበት ጊዜ ነው። ለረመዳን መዘጋጀት ማለት ግን ምን ማለት ነው? ረመዳን ሊመጣ ነው ብሎ ደጋግሞ ማውራት ነው። ለምን መሰለህ ለረመዳን ይለያያል እንደሱ። ብዙዎቻችን ለረመዳን ነዘጋጅ ሲባል እውነት ነው እኮ አንተ ቅንጭ ማለት ፈጨውም ብሎ የሚያስብ የሚጀምር ሰው አለ። ለረመዳን ነዘጋጅ ሲባል አረ ልብስ እንትን አላደረኩም ጀላቢያ ኮፍያ የሚያስባለ ብዙ አይነት ማለት ነው። ለረመዳን ነዘጋጅ ሲባል ነጋዴው የሚያስበው የሚያስመጣውን ነገር ነው። ሸማቹ የሚያስበው የሚገዛው ዋጋ ሳይጨምርብኝ ለረመዳን ልዘጋጅ የሚል ሰው አለ። ግን ረመዳን ሐቂቃ የሜካኒካሊ ቁሳቁስ ነገር ደግሞ አይደለም አይደል? በዋነኝነት ቁሳቁሱ ለማግራት እንጂ የተለየ ቴስት እኮ የለውም። አንተ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ ምናምን እያልክ የምትበላቸው ምግቦች ረመዳንም ላይ ብትበላቸው የተለየ የምትፈጥረው ነገር የለም። ከጾም በኋላ የምታፈጥርባቸው ምግቦች ሰው አብዛኛው ሰው እንደዛ ስለሆነ የግድ ለዛ ምግብ ጋጋታ ምናምን አታስብም። ግን ደግሞ የመንፈስ ስንቅ የሚቋጠርበት ጊዜ ስለሆነ ረመዳን እሱን ማሰብ ጥሩ ነው። አሁንም ቀሪ ጊዜ አለን። የተዘናጋን ቸል ያልነው የረሳ ነው ወይኔ ጉዴ እያልን አላል ፕሮክራስቲኔት እያደረግን የመጣን ሰዎች ነገ እሺ ቀነ ጊዜ እያልን ያለን ሰዎች አሁንም ቀሪ ጊዜ አለ። አላህ ይሄንን ነው የሚያሰጠው። አለመድረስም አለ። ተዘጋጅተህ ለመድረስ ነይተህ አስበህ በቃ ከዛሬ ነገር ደርስበታለሁ ብለህ እየጓጓህ መሀል ላይ ሳትደርስ ወደ አኺራ ብትሄድ አላህ በዚህ ዝግጅት ይመነዳል። ገና ነው እኮ ደርስበታለሁ ብለህ የተውከው ከሆነ ሳትገባ አልገባህም ማለት ነው እዛው ውስጥ ገብተህ። ስለዚህ ወደ ረመዳን ለመግባት ዛሬ አይደለም መቅደም ነበረብን፣ ግን ዛሬም አልረፈደም። የአላህ ሰላምና እዝነት በእናንተ ላይ ይሁን። ጥቂት ቀናት ብቻ ቀሩን። ያ የተናፈቀው የሰላም የፍቅርና የእዝነት ወር በደጃፋችን ላይ ቆሟል። ረመዳን ለሙስሊሞች ዝም ብሎ የረሃብና የጥም ወር አይደለም። ይልቁንም ለዛገው ልባችን መውለጃ፣ ለደከመችው ነፍሳችን ማገገሚያና ከጌታችን ጋር የምንታረቅበት ታላቅ የለውጥ መድረክ ነው። ይህ ወር ከመግባቱ በፊት ግን ቆም ብለን ራሳችንን ልንጠይቅ ይገባል። ወደዚህ ታላቅ ወር ስንገባ በምን አይነት ሁኔታ ላይ ሆነን ነው? ኢዘን ወንድሞች ተውባ ነደም ሽርጥ መጸጸት ቁጭ ብለህ ያ ረቢ እግፊርሊ ይህን ያረግን እንደሆን ያንን ፈድል እናገኛለን። ሰውየው 40 ዓመት ሳይሞላው ሶላት ሳይሰግድ 40 ዓመት ከሞላው የተውበትን ሸርጥ ካሟላ አላህ 40 ዓመቱን ሙሉ እንደሰገደ ይጽፍለታል። ይህን ፈድል ለማግኘት የምትጸጸት ያ ረቢ አስተግፊሩላህ 40 ዓመት ያልሰገድኩት 3 ዓመት 4 ዓመት ያለፈኝ ሶላት አስተግፊሩላህ ቁጭ ብለህ መጸጸት። አላህ Subhanahu Wa Ta'ala ያንን ወደ ኸይር ጽፈዋለሁ አለ። መስፈርቱ 3ቱ ሸርጦች ይህ ነው ይላሉ። ኢንሻአላህ እኔንም እናንተንም ማስታወስ እንፈልገው አጠር አድርጌ ረመዳን በሚመጣበት ሰዓት ወይንም ረመዳን በሚገባበት ሰዓት እኛ ሙስሊሞች መጠንቀቅ ያለብን ነገር ትልቅ ነገር አለ። እሱም ምንድነው? ሒፍዙ መሻዒር الناس የሰዎችን ስሜት መጠበቅ። ብዙ ጊዜ ከረመዳን ውጪ አላህ Subhanahu Wa Ta'ala ዒባዳ ያገራላቸው ሰዎች በረመዳን ሰዓት ከረመዳን
ውጪ መስጂድን ማያውቁ በርካታ የሆኑ ሙስሊም ወንድሞቻቸው ይመጣሉ። እነዛ የሚመጡ ወንድሞቻቸውን አላህ የጠበቀው ሰው ካልሆነ በስተቀር ስሜታቸውን ይጎዳሉ። ነገር ግን እኔም እናንተም ማወቅ ያለብን ከረመዳንም በፊት ይሆን በረመዳን ውስጥም ይሆን ዒባዳን የወፈቀን አላህ መሆኑን መዘናጋት የለብንም። እኔም እናንተም በኃይላችን በጉልበታችን በብልሃታችን ሳይሆን ወደ አላህ ስብሓነሁ ወተዓላ ቤት ተመላልሰን ዒባዳ ምንሰራው አላህ ስለወፈቀን ነው። ለዛም ነው ኢብኑ ቀይም አልጀውዚያ ረሕመቱላሂ ዐለይሂ ምን ይላሉ? ላ ተሕሰብ አነ ነፍሰከ አለቲ ሂየ ሳቀትከ ኢላ ፊዕሊል ኸይራት በል ኢዕለም አነከ ዐብዱን አሐበከ አላህ ፈላ ተፍረጥ ፊ ሃዚሂል መሐበቲ ፈየንሳክ። ላ ተሕሰብ አትገምት አታስብ አነ ነፍሰከ አለቲ ሂየ ሳቀትከ ኢላ ፊዕሊል ኸይራት መልካሞችን እንድትሰራ ማለት ነው። ነፍስያክ አይደለም የነዳችህ፣ ነፍስያክ አይደለም የነዳችህ። መልካም የሚባሉ አላህ የሚወዳቸውን ነገሮችን እንድትሰራ በል ኢዕለም አነከ ዐብዱን አሐበከ አላህ እንዲያውም ማወቅ አንተ ከባሮቹ መካከል አላህ ስብሓነሁ ወተዓላ ለእኔ ብሎ የወደደህ ባሪያ ነህ። ስለወደደህ ነው እንጂ አንተ ብርቱ አንተ መልካም አንተ የሆነ ስለሆንክ አይደለም። ስለዚህ ፈላ ተፍሩጥ ፊ ሃዚሂል መሐበቲ ፈየንሳክ ዒባዳ ገርቶልህ አላህን በመገዛትህ አላህ ከባሮቹ መካከል አንተን ወዶ ወደ መስጂድ እንድትመላለስ ማድረጉ ምን አያርግ? አታለ ወሰንን ድንበርን እንድታልፍ አያድርግ። የሰው ልጆችን ስሜት በመንካት ነፍስያን ማለት እኔ በማለት ሌሎችን አሳንሶ በማየት እኔ እኮ ካንተ በፊት መስጂድ ነበርኩ በማለት መሻዒራቸውን ስሜታቸውን በመጉዳት ይሄንን የአላህን ውዴታ ማለት ነው በመንተራስ ምን አታርግ? ወሰንን አትለፍ፣ ድንበርን አትጣስ ይላሉ ኢብኑ ቀይም አልጀውዚያ ረሕመቱላሂ ዐለይሂ። ወላሂ ሁላችንም አላህ ስለወፈቀን። ለዛም ነው ነቢዩላህ ሹዐይብ ህዝቦቻቸውን በመክረው ካበቁ በኋላ አላህ በቁርአኑ እንደነገረን ምን ይላል? ወማ ተውፊቂ ኢላ ቢላህ ዐለይሂ ተወከልቱ ወኢለይሂ ኡኒብ። እኔ ወደ መልካም በመልካም ሳዛችሁ ከመጥፎ ስከለክላችሁ እናንተ የምታጠፉትን ነገር እንድታስተካክሉ ነሲሃ ስሰጣችሁ ይህንን ሁላ ማደርገው በጉልበቴ በችሎታዬ ነብይ በመሆኔ አይደለም። ወማ ተውፊቂ ኢላ ቢላህ በመልካም ማዘዙ ከመጥፎ ከልከሉ እናንተን ለእናንተ ነሲሃ መስጠቱ አላህ ስለወፈቀኝ ነው ይላሉ ነቢዩላህ ሹዐይብ ዐለይሂ ወዐላ ነቢይና ሰላቱ ወሰላም። ዐለይሂ ተወከልት ወኢለይሂ ኡኒብ። ስለዚህ እኽዋኒ ረመዳን በሚመጣበት ሰዓት ትልቅ ነገር እኛ መጠንቀቅ የለብን። በረመዳን ሰዓት የሚመጡ ወንድሞቻችንን ስሜታቸውን ሊጎዳ የሚችል መስጂድን እንዲጠሉ እንዲያን የሚያደርጋቸውን ወይንም ስሜታቸውን ሚነካና መስጂድ ተመልሶ እንዳይመጡ የሚያረጋቸውን ነገር መጠንቀቅ ግድ ይለናል። ኢብራሂም አልነኸዒ ረሕመቱላሂ ዐለይሂ ምን ይላሉ? ኢኒ ለአረ ሸይአ አክረሁሁ እኔ አንዳንዴ እምጠላውን ነገር አያለሁ ይላሉ፣ ሲሰራ ማለት ነው። ፈማ የምነዑኒ አን አተከለመ ፊህ ኢላ መኻፈተ አን ኡብተላ ቢሚስሊህ። እኔ ከአንዳንዴ ማለት ነው ሰዎች እምጠላውን ነገር ሲያረጉ አያለሁ። ነገር ግን ያንን ነገር ማለት ነው ሳይ ከመናገር በዛ ነገር ውስጥ ከመናገር የሚከለክለኝ እንድቆጠብ የሚያረገኝ ነገር የለም። ነገ በእንደዛ አይነት ነገር እፈተናለሁ ማለትን ፍራቻ እንጂ። ሱብሃንአላህ የሰው ልጆችን ስሜት ለመጠበቅ ማለት ወላሂ ወማ ተውፊቂ
ኢላ ቢላህ ኩሉና ሁላችንም አምስቱን ሰላት መተን ስንሰግድ የተለያየ አላህ የሚወዳቸውን ኸይራትን ስንሰራ በጉልበታችን በኃይላችን ወይንም እኛ ከሌሎች ተለይተን አላህ ዘንድ ባለን ክብር አይደለም አላህ ስለወደደንና ስለመረጠን ስለዚህ ረመዳን በሚመጣበት ሰዓት ረመዳንንም ጠብቆ እንኳን መጥቶ ማለት ነው ይስገድ ነገር ግን ከረመዳን በኋላ መስጂድ እንዲቀር ማድረግ የኔና እናንተ ስራ ነው አይደል እንዴ የኔ አኽላቅ ሙስሊም ወንድሜን ከመስጂድ ሊያባርር አይገባም የእህቴ አኽላቅ ሙስሊም እህቷን ከመስጂድ ሊያባርር አይገባም የኔ አኽላቅ ሙስሊም ወንድሜን ከረመዳን በኋላ መስጂድ እንዲቀር የእህት ያኒ ሙስሊም እህትም ማለት ነው ሙስሊም እህቷን ከረመዳን በኋላ የመስጂድ አፍቃሪ የመስጂድ ማለት ነው ተመላላሽ ማድረግ መቻል ነው አንደኛ ልብን ከቂም ማጽዳት በውስጣችን ቂም ጥላቻና በሰዎች ላይ ቅሬታ ይዘን ረመዳን ውስጥ የሚገኘውን ትልቅ በረከት ማግኘት ይከብደናል አላህ እንዲምረህ ትፈልጋለህ እንግዲያውስ አንተም ለሰዎች ይቅርታ አድርግ ያ አላህ አንተም ብዬ ለበደሉኝ ሁሉ ይቅርታ አድርጌያለሁ አንተ ምንን ይቅር በለኝ በማለት ልባችንን እንደ ነጭ ወረቀት አጥርተን እንግባ ጀሃነም ላይ ብዙ ሆናችሁ ያያችሁ ሴቶች ናቸው ነው ያሉት ረሱላህ ሰለላሁ ዐለይሂ ወሰለም ጀሃነም ላይ ብዙ የሞላችሁ ሴቶች ናቸውና ራሳችሁን ከጀሃነም ነፃ አውጡ ራሳችሁን ከጀሃነም ነፃ አድርጉ ራሳችሁን ከጀሃነም አድኑ ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም ሰሃቢያ ይሄን ቃል ሲያወሩ ረሱላህ ያ ረሱላህ ለምንድን ነው እኛ ብዙ የጀሃነም ሰዎች ሆነው ብለው እናታችን አይሻ ሲጠይቁ ተክፉርና ያሉት ትክዳላችሁ ያሉ ነክፉርና ቢላህ ያ ረሱላህ በአላህ ነው የምንክደው በአላህ ነው የምንከፍረው ሲሏቸው ላ ተክፉርና الاشرا መልካም ውለታን ትክዳላችሁ ባሏ ጋር አንድ ሴት 40 ዓመት 50 ዓመት ኑሯ ስንት ነገር አድርጎላት አንድ ቀን ሲጎልባት ምን አይችልህ ብላ ትላለች እዘን ፈተሰደቁን ያሉት ረሱል ሰደቃ ብዙ በመልካም ነገር ላይ ተገኙ በመልካም ነገር ላይ ተራራጡ ይሄን ለማበስ ይሄን ለማጥፋት ጥረት አድርጉና ምናልባት ያ ከታየላችሁ ቦታ ወደ ተሻለ መንዚል ለመሸጋገር ጥረት አድርጉ እዘን መጨረሻችሁ ለማሳመር ጣሩ ነው የሚሉት በአጠቃላይ ጀነት ቀላል ሀገር ናት ውድ የሆነች ሀገር ከባድ የሆነች ሀገር አይደለችም ያከበርናት ወይም ሩቅ አድርገን ያየናትኛልና ኢኽወተል ኢማን ጀነትን መውረስ እንችላለን ጀነት ቅርብ ሀገር ናት ለተዘጋጁላት ላመኑባት ለሰሩላት ሰዎች አላህ Subhanahu Wa Ta'ala ሁለቱንም የሚለፉ ሰዎች ومن اراد الاخره عجلنا له فيها ومن اراد الاخره وسعى لها سعيها وهو مؤمن فاولئك كان سعيهم مشكورا الى بسوره الاسراء ላይ እንደገለጸው ያችን አኺራን ህይወት ፈልጎ አማኝ ሆኖ ለዛች ለአኺራ የሚበጀውን ለጀነት የሚያደርሰውን መልካም ስራ በመስራት የተቻኮሉ የሆኑ ሰዎች فاولئك كان سعيهم مشكورا እነዚህ ሰዎች ያደረጓት እንቅስቃሴ አላህ ዘንድ ተወዳጅ ተቀባይ ያላት ናት ይላል አላህ Subhanahu Wa Ta'ala ይገልጽላቸዋል ከዚህ አያት በፊት ምንድነው የሚለው ومن اراد الاجل عجلنا له فيها ما نشاء لمن نريد የዱንያን አጭርና ጠፊ ሐያትን የቸኩሉባትና የፈለጓት ሰዎች ደግሞ ለፈለግነው እንከፍትለታለን ለፈለግነው እንለቅለታለን ያለውና ኢኽወተል ኢማን ሁላችንም ጀነት ቅርብ ናት ጀነት ቀላል ናት ለተዘጋጁላትና ለሰሩላት ሰዎች አንተ ትግል ሜዳ ላይ ሳትኖር አንተ ዋጋ ለመክፈል ሳትዘጋጅ እርዱን ለውጥ ይምጣ ለውጥ አይመጣም በዚህ መልኩ አላህ ቁርአን ላይ ያለው ምንድነው ኢነላህ ላ ይገይሩ ማ ቢቀውሚን ሐታ ይገይሩ ማ ቢአንፉሲሂም አላህ በህዝቦች ላይ ያለን ሁኔታ አይቀይርም ምን እስኪሆን ሐታ ይገይሩ ማ ቢአንፉሲሂም በነፍሶቻቸው ውስጥ ያለውን እስኪቀይሩ ድረስ ምንድነው ነፍስ ውስጥ ያለው አስተሳሰባችንና ቀልባችን ውስጥ ያሉ ብዙ ጉዳዮች አሉ እነዚህ ነገሮች በእኛ ስኬትና ውድቀት ላይ ማተር ያደርጋሉ ልባችን ላይ ትልቅ ቦታ ያለው አላህ ነው ወይስ ሌላ አካል ነው ልባችን ላይ ትልቅ ቦታ ያለው ያ ያስቸገረን ያለው ሱሰኝነት ላይ ምርቃና የሚባለው ጫት ይሁን ሐሺሽ ይሁን ሺሻ ይሁን ዋቴቨር ራሃ የሚባለው ትልቅ ቦታ ይዞ ከሆነ ለውጥ መምጣት አይችልም ሁለተኛ ትክክለኛ ተውበት ሁላችንም ሰነፍነን ሁላችንም ተሳስተናል ነገር ግን አላህ ዘንድ በላጩ ሰው ተሳስቶ የሚመለሰው ነው ረመዳን ሳይጀምር ዛሬውኑ ካለንበት የኃጢአት መንገድ እንውጣ ከነገ ጀምሮ ቀየራል የሚለው የተስፋ ቃል የሸይጣን ወጥመድ ነው ዛሬውኑ አሁኑኑ በሰገድክበት ቦታ ሆነ ጌታዬ ሆይ ተመለስኩ በለው እሱ መሐሪና አዛኝ ነው በህይወታችን የሚደርስ የትኛውም ክራይሲስ ረህመተን ሚን ረቢክ ከጌታ የሆነ እዝነት ነው ተቀበለው የፈለከውን ቢሰጥ ምናልባት የዛን ያህል ደስተኛ ላትሆንበት ትችላለህ ረህመተን ሚን ረቢክ ህይወታችን የሚመጣ መፋለስ ከጀርባው ምን አለው መልካም ነገር
ይዟል። ዛቀ ጣዕመል ኢማን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የኢማንን ጥፍጥና እኮ ያ ሰው አገኘ። የቱ ሰው? መን ረዲየ ቢላሂ ረበን፣ አላህ ጌትነት የወደደ ወቢልኢስላሚ ዲነን፣ በነቢዩ ሰለላሁ ዐለይሂ ወሰለም በእስልምና ዲን የወደደ ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢየን ወረሱላ፣ በአላህ መልእክተኛ ነቢይነት የወደደ ኢማንን ቴስት አድርጓል፣ አጣጥሟል ይላል። ከረመዳን በፊት ልንሰራቸው የሚገቡን ተግባራቶች ብዙ ናቸው። ከነዛ ውስጥ 19 ጉዳዮችን አስታውሳችኋለሁ። እናንተ ደግሞ ይህን መልካም መልእክት ለብዙ ሰው እንዲደርስ ታግዙኛላችሁ ኢንሻአላህ። አንደኛ እውነተኛ ተውበት፣ ሁለተኛ ቁርጥ ያለ ንያ፣ ሶስተኛ ዱዓን ማብዛት፣ አራተኛ ቁርአን መቅራት መለማመድ፣ አምስተኛ ዚክር ማብዛት፣ ስድስተኛ መልካም ሰዎችን መወዳጀት፣ ሰባተኛ ስለ ረመዳን ህግጋት መማር፣ ስምንተኛ ለረመዳን ዒባዳ ፕሮግራም ማውጣት፣ ዘጠነኛ የቀን ተቀን ስራን መመርመር፣ አስረኛ ድሆችን ማስታወስ፣ 11ኛ በዱንያ ጉዳይ የተጣሉትን ሰው አውፍ ማለት፣ 12ኛ የጀማዓ ሰላትን ማዘውተር፣ 13ኛ ሰዎችን ላለመበደል መሞከር፣ 14ኛ በመልካም ማዘዝ ከመጥፎ መከልከል፣ 15ኛ ጾመኞችን ለማስፈጠር መዘጋጀት፣ 16ኛ ሌሎችን በእውቀትም በጉልበትም መርዳት፣ 17ኛ ተሸጋጋሪ ዒባዳዎችን ማብዛት፣ 18ኛ የረመዳንን ትሩፋት ማወቅ፣ 19ኛ ባወቁት መስራት። ከላይ ያየናቸው 19 ነጥቦች ጥቂቶቹ ናቸው። ታዲያ ምን እንጠብቃለን? አላህ ይርዳንና ለትልቁ ረመዳን መዘጋጀት መጀመር አለብን። በኮመንት ረመዳን ስንት ቀን እንደቀረው እየጻፍን ሰዎችን እናስታውስ ኢንሻአላህ። አላህ በረመዳን ደርሰው ከሚጠቀሙት ባሮቹ ያድርገን። ሶስተኛ የአምልኮ እቅድ ማውጣት። ያለ እቅድ የሚገባ ሰው የረመዳንን ቀን በእንቅልፍና በከንቱ ወሬ ያሳልፈዋል። አሁኑኑ እቅድ ይኑርህ። በቀን ስንት ጁዝ ቁርአን እቀራለሁ? የትኛውን መጥፎ ሱሴን ወይም ለምሳሌ ውሸት፣ ሐሜት፣ ሱስ እርግፍ አድርጌ ተዋለሁ? የሌሊት ሰላቴን እንዴት እጠብቃለሁ? የሚሉትን ነጥቦች አሁኑኑ ወስን። ረመዳን የውድድር ወር ነው። ውድድሩም ወደ ጀነት የሚደረግ ውድድር ነው። በሁሉም የሰው ልጅ ሁኔታ የሰው ልጅ ይፈተናል። ሲመቸውም ይፈተናል፣ ሳይመቸውም ይፈተናል። በችግርም ይፈተናል፣ በድሎትም ይፈተናል። በድሎት እውነተኛ አመስጋኝ ባሪያ ይሆናል ወይ? ያ ሰው ፈተና ነው። አላህ የዋለለትን ጸጋ በትክክል ያመስግናል ወይ? ያመሰግናል ወይ? ለሚገባውስ ያውላዋል ወይ? ያንን ኒዕማ ይህ አንዱ ነው። ችግር ላይ በሚሆንበት ጊዜ ደግሞ ይታገሳል ወይ? ይህ ፈተና ነው። የትኛችሁ የተሻለ ፐርፎርም እንደምታደርጉ የተሻለ ስራ እንደምትሰሩ ያማረ ይበልጥ ያማረ የሚሰራውን ሰው ለመለየት አላህ ይፈትናል። ይህ አንተን አባቱን ደበደበ? አዎ ደበደበ። ቁርአንን አስተምርኸዋል? አላስተማርኩትም። ሐዲስን አስተምርኸዋል? አላስተማርኩትም። ሶላት አስተምርኸዋል ወይ? እሱንም አላስተማርኩትም። ታዲያ ምንድነው ያስተማርከው? አሉ ሰይድ ዑመር። እንደው ዓለምቱሁ ሪዓየተል ጀመል ከብት እረኝነት ነው ያስተማርኩት አላቸው አሉ። ኢዘን ظنك جملا فضربك ከብት መስለህ ሆኖ የመጣህ ደግ አድርጎሃል አሉት አሉ። ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة። በጣም ከባድ ማስጠንቀቂያ ነው። አሸይኡ ቢሸይ ይذكر ነገር ያነሳዋልና ጀሃነም ስትነሳ ጀሃነም ቀላል አይደለችም። ጥበቃ አላት። የጀሃነም ጥበቃ አለ። كما قال تعالى عليها 19 ዘበኞች አሉ። 19 ጠባቂ መላእክቶች አሉ። 19 የጀሃነም በር ላይ ይቆማሉ። ከዛ በፊት ግን የመጀመሪያው የጀሃነም ገቢ ግሩፖች ሊጣሉ ተይዘው ሲመጡ 400,000 መላእክት ፊት ለፊት በኃይለኛ ቁጭት
በኃይለኛ ቁጭት ፊት ለፊት ይጠብቃቸዋል ተብሏል። እና የሚነግሯቸው የሚያደርጓቸው የሚያመነጫጭቋቸው ነገር ከጀሃነሙ ያልተናነሰ ነው። ከእሳቱ ከብርዱ ያልተናነሰ ነገር ነው እዛ የሚያጋጥማቸው። አላህ ባጭሩ ምን አለ? عليها ملائكة غلاظ የጀሃነም እሳት ጨካኝ መላእክቶች ያሉበት ነው አለ። ሽዳዱን በጉልበታቸው በጣም ብርቱ የሆኑ መላእክቶች ያሉበት ነው አለ አላህ። يقول ابن كثير رحمه الله طباعهم غليظة ባህሪያቸው የመጨረሻ ደንዳናና ጭካኔ የተሞላበት። አራተኛ ትልቁ ማሳሰቢያ የሞት ቀጠሮ። ወንድሜ ባለፈው ዓመት አብረውን ጾመው አብረውን አፍጥረው ዛሬ ግን በጭቃ ውስጥ የታሰሩ ስንት ወዳጆች አሉን። እኛ ግን ዛሬ በህይወት አለን። ይህ ረመዳን ላንተ የመጨረሻ የመዳኛ እድል ሊሆን ይችላል። ሌላ ረመዳን ደርሳለሁ ብላ አትዘናጋ። እንደ መጨረሻ ረመዳን ቆጥረህ ተዘጋጅበት። سبحان الذي سخر لنا هذا وما كنا له مقرنين وإنا إلى ربنا لمنقلبون. እቺ ህይወት ማብቂያ አላት። እንደ ዛዛታ እንደ ጨዋታ እንደያዝናት አትቀጥ። የሆነ ቀን ታበቃለች። አሁን ሊሆን ይችላል፣ ከሰዓታት በኋላ ሊሆን ይችላል፣ ከዓመታት በኋላ ሊሆን ይችላል። ምናልባት ከመካከላችን ወደ ሀገሩ የማይመለስ ሊኖር ይችላል። فعلينا أن نكون على يقين በእርግጠኝነት ልናውቀው እርግጠኛ ሆነን ልናምንበት የሚገባ ነገር ይመጣል። መቼ እንደሆነ አናውቅም። እናንተም ታበቁና ጊዜያችሁ ወደኔ ተመላሾች ናችሁ ወላ አላህ። ያበቃል፣ ይሄ ሪዝቅ ያበቃል፣ ይሄ ችሮታ ያበቃል፣ ይሄ እድሜ ያበቃል። ወደ አላህ ሳንመለስ ሊያልፍ ይችላል። ተመላሾች ናችሁ። ይሄን ውለታ ግን መመለስ ይቻላል? ይቻላል? አይቻልም። ይሄን ጸጋ መመለስ ይቻላል? አይቻልም። ለአላህ ከፍሎ የሚያቅሰው አለ? ለአላህ ከፍሎ የሚያቅሰው አለ? የከፈለ አለ? የለም። የከፈለ የለም። የአላህ ውለታ ይከፈላል? አይከፈልም። ግን አላህ የሆነ ነገር ያበቃና ትመለሳለህ። ስትመለስ ይሳባልኛ ዘንዳ የመጨረሻ ቀን ይባላል ማለት ነው። ወንድሞቼና እህቶቼ ወዳጆቼ ምን ፈራው ልንጠነቀቀው የሚገባ አንድ ነገር ዱንያ ላይ ካለ ያቺ ቀን ናት። አላህ ምን ይላል? ወተቁ የውመን ቱርጀዑነ ፊሂ ኢለላህ ይላል። ወደ አላህ የምትመለሱበትን ያችን ቀን ፍሩ ይላል አላህ። ثم توفى كل نفس ما كسبت ሁሉም ነፍስ የሰራቸውን ስራ ነጠላ በነጠላ ሂሳብ ተደርጋ ይከፈላታል። ወሁም ላ ይظلمون አላህ አይበደሉም። ሰዎች ሰራችሁ፣ አመሰገናችሁ፣ እከፍላችሁ፣ ሰገዳችሁ፣ ይከፍላል። በኔ ስም ሰጣችሁ፣ እከፍላል። ለኔ ስትሉ ኖራችሁ፣ እከፍላል። አመጻችሁ፣ እከፍላለሁ። እሱ ነው እምቢ ያላችሁ፣ እሱንም እከፍላለሁ። አይቀርም። አላህ ሆይ ረመዳንን በሰላም አድርሰን ጾሙንና ሰላቱን የምንጠቀምበት አድርገን ከጀሃነም እሳት ነፃ ከሚወጡት ባሮችም ተርታ መድበን። አሚን። እሱን ተመክተህ ሽንፈትን አታስብም። እሱን ተመክተህ የነገሮች መበላሸትን አታስብም። ረሂም የሆነ ጌታ ነው። ውጥርጥር ብሎብህ ሊሆን ይችላል፣ መሄጃ አጥተህ ሊሆን ይችላል። ወደ እሱ ስትመካ ግን የእሱን እዝነት ታገኛለህ። ተጨንቀህ እኮ ነው። በዛ አይነት ሁኔታ ውስጥ ሆነህ ያለህበትን ሁኔታ የሚያጌታ ነው አላህ ሱብሓነሁ ወተዓላ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ።